ባቢ እናቴ ባቢ ሲያስፈራሯት ነበረ። ባቢ ሲመጣ ይገልሻል ብሎ ማለት ነው። ግን እሷ ጥፋቷን ልትናገር ወደሱ ስትሄድ ህይወቴ ብሎ አቅፎ ነበር የተቀበላት ማለት ነው። እሷ ግን ሰራተኝነት ነው ወደሱ ቤት የተገባችው ተቸግራ ራሷን የምታስተዳድርበትና ቤተሰቦቿን ባሏን የምታስተዳድርበት ነገር ስላጣች ነው ወደሱ ቤት ሰራተኛ ሆና የገባችው። የእሱ ቤት ነው ብላም አስባም አይደለም። እሷ ለስራ ነው እዛ የሄደችው ማለት ነው። ቤተሰብ እንደዛም ሆኖ እንግዲህ ባቢ በጣም ደስ ብሎት ለእናትየው ላገባ ነው ብሎ ያንኑ ነበር የተናገረው። ህይወትዬም ግራ ተጋብታ በደስታ ብዛትም ዝም ብላ ነበር፣ ምንም አልተናገረችም ነበር። ከዛ በኋላ እንግዲህ እናትየውና እህትየው ከሷ ጋር እንዲሆን ስለማይፈልጉ ለሷን ከዛ ቤት ለማስወጣት የማያረጉትና የማይቆፍሩት ነገር የለም። እቺ ልጅማ ልጄን አግብታ ሰራተኛ አግብቷል ተብሎ ልጄ ዝቅ እንድልና እንዲሰደብ እንዲዋረድ አልፈልግም። ስለዚህ እኔ እያለሁ እቺ ሴት እዚህ ቤት ወይም ደግሞ ልትኖር አይገባም፣ የልጄ ሚስትም ልትሆን አይገባም ብላ እንግዲህ ሲያወሩ ሲወያዩ ነበር ማለት ነው። እሱ እንድትጠላ ወይም ደግሞ ክፉ ሰው እንድትባል የማያረጉት ነገር አልነበረም። ወላ ሳታንቃት አንቃኛለች ብላ አንገቷን ይዛ እየጮኸች ነበር። አባቢ መጥቶ እስከሚያድረስ ልትገለኝ ነው፣ ደብድባ ልትገለኝ ነው፣ እኔን አሰቃይታኛለች፣ እኔ በዚህ እድሜ የምደበደብ ሴት አይደለሁም፣ ሰርቼ መኖር እፈልጋለሁ፣ እባክህ ከልክልልኝ ብላ እየቀወጠችው ነበር። ህይወትዬ ግን አልነካቻትም። ራሷ ነበረች አንቃ ስታስፈራራት የነበረው ማለት ነው። እና ቤተሰብ ለዛም ሆኖ እንግዲህ ባቢ በጥፊ ሊመታት ስል አሳዘነችው። ወይኔ ስታሳዝን፣ ጉንጮቿ ልክ እንደ በፊቱ ያሳዝናሉ፣ አይኖቿ ልክ እንደ በፊቱ ይማርካሉ ብሎ ሲናገር ነበረና አዘነላትና የነዘረውን እጁን መለሰው ማለት ነው ሳይመታት። ከዛ እሷ በኋላ ተናዳ እያለቀሰች ነበረ። ወደ ክላሷ ሄዳ ብቻውን ምን አጥፍቼ ነው ይሄን ለምሰቃየው ምን በድዬ ነው ብላ እያለቀሰች ነበረና ባቢም ወደ ክላሷ ሄዶ ያናገራት ሞክሯል። እህቱና እንግዲህ እናትዬ ደግሞ እውነተኛ እናቱ ሳትሆን የእንጀራ እናቱ ናት። የእንጀራ እናት ብትሆንም በጣም ተወደዋለች፣ እሱም ይወዳታል። ግን ንብረቱ የአባቱ ነውና እነሱ ይኖሩበት ያለው ቤቱ ሁሉ ነገሩ የሱ ንብረት ነው፣ የነሱ ሳይሆን ማለት ነው። እህትየውም ከሌላ ቦታ ነው የመጣችው ወይም ደግሞ በአባት ብቻ ነው የሚገናኙት እንጂ እውነተኛ እናት አይደለችም። ግን እንደዛም ሆኖ እሱን ወዶ ሳይሆን ሌላ ሴት ከመጣች እሱን ትቀማናለች፣ ንብረቱን ትካፈላለች ብሎ ስለሚያስቡ ነው ባቢ ከሌላ ሴት ጋር ወይም ደግሞ እንዳያገባ ስለማይፈልጉት ማለት ነው ሁለቱ። ምክንያቱም ሌላ ሴት ከመጣች ቤቱን ትቆጣጠረዋለች፣ ንብረቱንም እንደዛው ማለት ነው። እና ለዛ ብሎ ነው ባቢ እንዳያገባ የምፈልጉት። ስለዚህ በተለይ ደግሞ እቺ ሰራተኛ እሱን ልታገባ አትችልም፣ ከማንም ሰራተኛ ጋር ዝቅ ብሎ እንድታይ አልፈልግም ብሎ ሲወያዩ ነበር። እሷን እንዴት ከዛ ቤት እንደሚያስወጡ፣ እንዴት ጨርቋን ጥሎ እንደሚያስወጡ እያወሩ ነበረ። እንደዛም ሆኖ እንግዲህ እሷ ምንም ሳታረግ አርጋለች፣ እሷ ምንም ሳታጠፋ አጥፍታለች እያሉ ነበረ። እንደዛም ባቢ ከዛ በኋላ ተረድቷል ማለት እሷን ማፍታት ወይም ደግሞ መንካት አይችልም። ምክንያቱም በፍቅሯ ታውሯል ለስንት ዓመታት፣ በሷ ምክንያት ከሀገር ወጥቷል። ብዙ ነገር ህይወቱ ጨልማበታለች፣ ብዙ ነገር አጥቷል ማለት ነውና እሱ ራሱ እየተናገረ ነበር። በአንቺ ምክንያት ብዙ ነገር አጥቻለሁ፣ ህይወቴን እስከ ማጣት ድረስ ደርሼ ነበር። ግን ምን አድርጌሽ ነው የራቅሽኝ? ምን አድርጌሽ ነው ጥለሽኝ የሄድሽው ብሎ ስጠይቃት እንግዲህ እሷ እኔ ባብዬ ዝም ብዬ አይደለም ጥዬ ከሄድኩት፣ እውነቱን እንድነግርህ ትፈልጋለህ ወይስ እንደዚህ ትረቀኛለህ? ለምንድን ነው የምትሸሽኝ ብሎ ስጠይቃት እንግዲህ እውነቱን ነግሯለች ማለት ነው። ለምን እንደራቀችው ነግሯለች ማለት ነው። እኔ ካንተ ያን የተለየሁት ለማግባት ነበረ ባብዬ፣ እኔ አገብቻለሁ፣ ቤተሰብ አለኝ። እዚህም የመጣሁት ቀን ጥሎኝና ቤተሰቦችን የማስተዳደርበት አጥቼ እና ድግሬን የመማርበት ነገር ስላጣው ነው እንጂ ሰው ቤት ተቀጥሬ የመጣሁት። በተለይ ደግሞ የአንተ ቤት መሆኑን እኔ በጭራሽ አላሰብኩትም ነበር። በጣም ይቅርታ፣ ለዛ ነው ምርቅክ። አንተም የራስን ህይወት የጀመርክ መስሎኝ ነበር። ያንን ጥዬ ሲሄድ ላገባ ነበር አልፈልግም ብዬ የሄድኩት። ያገባውበት ምክንያት ደግሞ ወድጄ ሳይሆን ተገድጄ ነበር። ግን አሁን ወድጄ ነው ያለሁበት። ስለዚህ ለአንተ እኔ ምንም አልጠቀምም፣ የራስን ህይወት ብትኖር ነው የሚሻልክ ብላ ነግረዋለች። ለማንኛውም ኪራና ቤታዬ በአዲስ ወይም ደግሞ በአዲስ ነገር በፍቅር መጥቷል ማለት ነው። እዛ ላይ በፍቅር ነበሩ ግን ኪራ ፍቅራትም ነበረ፣ ቤታ ብቻ ነበረች የምታፈቅረው። አሁን ደግሞ ኪራ አፍቃሪ ሆኖ እሷ ሻሺ ሆና መጥቶልናል ማለት ነው። ለማንኛውም በጣም ደስ የሚል ድራማ ወይም ደግሞ ቁም ነገር ያለው አጓጊ ድራማ ይመስለኛል እና ተከታተሉት። ለማንኛውም ቤተሰቦች ሰብስክራይብ፣ ሼር፣ ላይክ፣ ኮምፕሊንክ እያረጋችሁ ቤተሰብ ሆኑልኝ።